አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያ አንድ ነጋዴ አሉ ሰሉ አለ ነብይ ተረጋጋና አዳምጥ። ከማንንም የተሻልከን ስትባል ስለምትበላና ስለምትጠጣ አይደለም። እኔ ገባሁት በልጅቷ ጉዳይ ነው። እውነት ያንቺ ሐሳብ ትክክል ነው ወይ? የድሮ እስላም አለች። የድሮ እስላምና የአሁኑ እስላም አንቺ ታውቂያለሽ? ለኢትዮጵያ ላይ እኮ ወንድሜ የእስላም በዓል መከበር የጀመረው ትናንትና ነው። በእኛ እድሜ በደርግ ሰዓት ነው። ካላንደር የኢትዮጵያ የሙስሊሞችን ኢድ በህግ እንዲዘጋ የተደረገው ከዛ በፊት ኢትዮጵያ አርቲስቶች የሶሻል ሚዲያ አጠቃቀማቸውን ህጉ እንዴት ነው የሚያየው የሚል ጥያቄ መጠየቅ እፈልጋለሁ። ሰሞኑን አርሲ ላይ ህዝቦች ተጎርቷል። ሙስሊም ክርስቲያኑ ተጎርቶ ሳለ ጉዳቱን ለኦርቶዶክስ ቤተክርስቲያን ብቻ የሰጡ አርቲስቶች ህግ እንዴት ያያቸዋል ነው ምለው። እስላምና ትምህርት ምንድነው ትስስሩ? በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድሬሲንግ ኮድ አለባበሶች የልብስ ስርዓት የተነሳ ጉዳይ አለ ብለዋል። ማታ እስከ 7 8 9 ሰዓት ጫት ይቅምና ሱብሂም ያልፈዋል። ጧት 5 ሰዓት ገበያው ከተዳቃ በኋላ ማለት ነው እሱ እንደ ነጋበት ጅብ እየተጨናቦሰ ይከፍታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተከበራችሁ ተመልካቾቼ እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ወደ ቪዲዮ እናልፋለን። አየና ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያ አንድ ነጋዴ አሉ ሰሉ አለ ነብይ ከስር ያለቅም አለ በሐያቴ ነው። የሻም ነጋዴ ነው። በሐያቴ ከስር ያለቅም ወላጅ አክበር እምላችሁ ያው ነጋዴዎች ዱንያ አኺራ እንዲስተካከል ወላጅ አክበር የነሱን ዱዓ ተቀበል። ከስር ያለቅም ይላል የገባሁበት ስራ ጓደኞቹ ይሄማ ሙስታሂል ነው አይሆንም ማለት ስራ ማለት ተከስራለህም ታተርፋለህም የገባሁበት ስራ ታተርፋለህ እንጂ አልከስርም ማለት እንዴት አሉት። በስ كده مرحبا نتحداك አሉ ቻሌንጅ ነው አሉ። አንተ ከሻም ቴምር ወስደህ ኢራቅ ልትሸጠው አሉት። ኢራቅ የቴምር ሀገር ነው። ይስቁብሃል ቴምር ይዘህ ከመጣ አጅናስ ወአልዋን ቴምር አለ። ከዛ ወደ ውጭ ይሄዳል እንጂ ከውጭ አይመጣም ወደ እነሱ። እዛ ሄደህ ሽጠህ ቴምር ከተረፍ ካሉት እናምናለን ያሉት። በዚህ ነገር የወላጅ የት እንደሚያደርስ ልነግርህ ነው። መርሐባ ብሎ ጭኖ ሄዳሉ። ኢራቅ ሲደርስ ሰዎችን ያያቸዋል እንዲህ ወደ ሆነ ቦታ እንዲህ ወደ ጫካ ሲገቡ ኢላ አይን አላቸው። ወዴት ነው የምትሄዱ ሲላቸው ንጉሱ ሴት ልጅ አለው አሉ። የአንገቷ ድሮ በግመል በፈረስ የሚሄደው ንጉሱም አይሮፕላን የለም አይደል? የአንገቷ ላይ የምታስረው አንድ ወርቅ ነገር ጠፍቶባት ልጁ ሴት ልጁ አዝኗል፣ እሷም አዝናለች። ያገኘልኝ ሰው አለ እዚህ የጠፋው ቦታውን ነግሮ ይሄን ያክል ሽልማት ሸልማለሁ ብሎ እሱን ፍለጋ ልንገባ ነው አሉ። መርሐባ አላቸው። ትንሽ ቆዩና ደግሞ ተመለሱ። ምን መለሳችሁ ሲላቸው አይ ስንቅ ልንይዝ ነው የምንገባው፣ ትንሽ ረዘም ያለ ቦታ ሳይሆን ልንሰነቅ ነው አሉት። አላህ ቴምር እኮ አለኝ አለ አላህ ሸጠላቸው አሉበት አትርፎ። ከዚህ መሃል ንጉሱ ይሰማል። ከሻም መጥቶ እኛ አገር ቴምር የሚሸጥ ሰው ያስጠይቃል። አምጡታለ ከየት መጣህ አለው። አንተ እኔ ከሻም ምን ልታረግ መጣህ ሲለው ቴምር ልሸጥ። አይ ያስጠይቃል። ቴምር አገር ቴምር ልሸጥ እንዴት አለው ሲለው እኔ ከጓደኞቼ ጋር እያለሁ ከስሬ አላቅም። እኔ በሐያት ያለው እኔ ንግድ ገብቼ አትርፌ እንጂ ከስሬ አላቅም። እንዴት አለው ጓደኞቼ ያው ቴምር ይዘህ እዛ ሄድና ናጂህ ከሆንክ እናምናለን አሉኝ። እንዴት ከስራ አታውቅም ሲለው አሁን አመጣው ያው ሰሉ አለ ነብይ ያው ደርሱ እዚህ ጋር ነው። ከስሬ ማላቀው አለው እኔ የቲም ሆኜ ነው ያደግኩት አለው። እናቴ ትልቅ ነበረች እድሜዋ ሲያገባት አባቴ አኺር ዑምራ ታመመች አለ እናቴ ስኻድማት ከመሞታ በፊት ዱዓ አረገችልኝ አለ። ሰለ አለ ነብይ አየና ዱዓ አላህ እንዲክፈተው የሪዝቁም የምኑም አድርጋ የንጉስ ልጅም አላህ ይዳረህ እጅህ አፈሩን እንዲብታነሳው ወርቅ ያርግልህ አለችኝ አለና እንዲ አፈሩን ሲያነሳው የንጉሷ ተገኘ የሴት ልጁ አላህ ምንድነው አላህ ይሄን ምን ፈልገው አለኛ ሰሉ አለ ነብይ አጆብ አየና ዱዓያው አሁን ስም አለው ሴት ልጅን ለማከራት አለው። መርሐባ ካለች ድርሃለሁ አለው። ሄዶ ነገራታ ይሄው ዛሬ ይሄን ያገለኘልሽ ሰው እናቱ ዱዓ አረገችለት ሰው
እንዲህ አይነት ሰው ሙስተዒድ ነሽ ያላት ሙስተዒድ አለች። እናት ያረገችለት ዱዓ ሙሐቀቅ ሆናሉ። አይ እናት ዱዓይት እንደሚያደርስ የእናት አባት ዱዓይት እንደሚያደርስ አያህ እኔ የገባሁት በልጅቷ ጉዳይ ነው። እውነት ያንቺ ሐሳብ ትክክል ነው ወይ? የድሮ እስላም አለች። የድሮ እስላምና የአሁኑ እስላም አንቺ ታውቂያለሽ? እንደ ኢትዮጵያ ላይ እኮ ወንድሜ የእስላም በዓል መከበር የጀመረው ትናንትና ነው። በእኛ እድሜ በደርግ ሰዓት ነው ካላንደር የኢትዮጵያ የሙስሊሞችን ኢድ በህግ እንዲዘጋ የተደረገው። ከዛ በፊት ኢስላም እዛ ሀገር ውስጥ ኢቭን በዓሉን ማክበር አይችልም ነበር። ምን ነው ረሳሹ? የአፄ ዮሐንስ ቦሩ ሜዳ ላይ እንደ ጎርፍ ያረዳቸውን ሰዎች እኛ ክርስቲያኖች አረዱን አንልም። ያረደን አፄ ዮሐንስ ነው ብለን ነው የምናወራው። አንተ ስለ አፄ ዮሐንስ ታወራ፣ ዛሬ ላይ የሚደረገው የትናንትን አትናገርም። የትናንትን አትናገርም። ትናንት አሁን መጅሊስ አሁን እኮ ጆሲ ሲነግረኝ ነበረ። ጆሲ ማለት ሰው ማለት ነው። እኔ አፄ ዮሐንስ ጊዜ እኔ አልነበርኩኝም። በደርግ ጊዜ እኔ አልነበርኩም። ትናንት አንድ የተደረገው ልጨርስና ታወሪያለሽ። አህመዲን ጀበል አለች። ያዝልኝ እዚህ ጋር አህመዲን ጀበል የአሪሲን ሲቃወም፣ አይ እንዴት ይቃወማል? መጀመሪያ እሱ ነው የዘረጋው አለች። ሲቃወምም አልወደደችው፣ ሳይቃወምም አልወደደችው። ምን መደረግ ነው ያለበት? ሙስሊሙ ማህበረሰብ እዛ ቦታ ላይ ሞቷል፣ ግን ሞቱ አይነሳም። ለጥላቻ አይወልሽ። አንቺ በምታወሪው ልክ የፈለጋችሁትን ነገር ብታወሩ እስልምናን ልታሸማቅቁ አትችሉ። አይሸማቀቅም። እውነቱን እቺ ሀገር ለኢስላሙም ለክርስቲያኑም ፍትሃዊ ሆና እስካልኖረች ድረስ አይሆንማ። ሃይማኖት መቻቻል ነው። አንቺ አታስተምርኝም። የድሮ ኢስላም የአሁኑ ኢስላም ብለሽ ልትከፋፍይ ማን መብት ሰጠሽ? መብቱን ኬት አገኘሽ? እኔ በክርስትና ላይ ማህበረ ቅዱሳን ጥሩ ነው ይሄኛው ጥሩ ነው ብዬ አልናገርም። ለምን መብት አይደለም። እኔ ክርስቲያን አይደለም። አንቺ ሙስሊም አይደለሽም። የድሮውን ሙስሊም እንዴት አወቅሽው? የአሁኑን ሙስሊም በምን ለየሻቸው? ቁርአን ታውቂያለሽ? የሃይማኖት አስተምሮ ታውቂያለሽ? መብትሽ ባልሆነ ነገር ላይ አትፈትፍች። ወንድማችን የፈለግከውን ሃይማኖት መከተል ትችላለህ። አንብበህ አውቀህ የተሻለህን ነገር ነፍስህን ልታድን ነው። ለኢስላም ቁጥር ልትጨምር አይደለም የምትመጣው። እኔም መልስ ልሰጥ የፈለግኩት ይሄ የአንቺ ጥላቻ እስላማዊ ጥላቻ ጥሩ አይደለም፣ የትም አያደርስም። ተፈቃቅረንና ተከባብረን እንድንኖር የሚያደርግ ብዙ ሀሳብ አለ። ብዙ ምርጥ ክርስቲያን ወንድሞች አሉ። እውነቱ የቱ ነው? ውሸቱ የቱ ነው? ሃይማኖት የግል ነው። ኢትዮጵያ ላይ መኖር ካለብን ተዋደን ልንኖር የምንችለው ተጋግዘን ነው እንጂ እየተጓተትን አይደለም። ተረጋጋና አዳምጥ። ከማንም የተሻልክን ስትባል ስለምትበላና ስለምትጠጣ አይደለም። ቀኝና ግራዎችን ስለምታይ ኋላና ፊቶችን ስለምታይ ነው። የተረጋጋ ሰው ደግሞ በለው፣ ግደለው፣ እንዳትለቀው፣ ተዘጋጅለት፣ አንገቱን ቁረጠው አይልም። ያለችን አንድ ሀገር ናት። እቺን ሀገር የመጠበቅ የሁላችንም ኃላፊነት ነው። እኔ ለኮስኩት ክብሪት ብዙዎችን ያቀጣጥላል። የተቀጣጠሉ ሀገሮችን ብዙዎችን አይተናል። የሚዲያ ጩኸቶች፣ የምናያቸው ሁኔታዎች እጅግ በጣም ያቆስላሉ። አንድን ቤት ለማቀጣጠል፣ አንድን ህንፃ ለማጥፋት አንድ ክብሪት ይፈልጋል። ያ ክብሪት ደግሞ አንድ ሰው ነው። ያ ሰው ደግሞ ምላሱን ካልያዘ፣ ችግሮች ሲከሰቱ ቀኝና ግራ ካላየ፣ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው? የትኛው ክርስቲያን ለመግደል ነው? በመግደል እስልምና ማጥፋት አይቻልም። በመግደል ክርስትናን ማጥፋት አይቻልም። ወጣ ያሉ ሰዎች ምን ጊዜም ይገኛሉ። የእነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል። የጠፉ ሀገሮችን አይተናል። እጅግ በጣም እናት ከልጅ የተለየችበት፣ ልጅ ከእናት የተበተነበት፣ ትዳር ዜሮ የሆነበት፣ ልማት የጠፋበት፣ አለን የሚሉት የሀገራችን መኩሪያቸው ካፒታላቸው ድቅቅ ያለበት ይህን ተመኝተን ነው? የሌሎችን ዓላማ በሞባይል ስለተጮኸ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው እውነት አይደለም። ይህን ነገር ለማረጋጋት ምን ይጠበቅብኛል? እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው፣ ስቀለው፣ ተዘጋጅለት፣ ፍጀው ካለ ታች ያለው ምንመና ምንስ ቢል ምን ተሳሰራለች?
በየጊዜው አስከፊ ነገሮች ልትሰማ ትችላለህ። ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል። ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋ መልእክቴን ለማስተላለፍ ነው። اللهم انت السلام ومنك السلام تباركت يا ذا الجلال والإكرام። መተኛት ያለበት ለስንት ሰዓት ነው? በተቻለ መጠን ከሚድናይት በፊት መተኛት መቻል አለበት። ስንት ሰዓት ላይ? ምክንያት በጊዜ 3 ሰዓት። ኦኬ እሺ፣ በጣም እርሊውን በጣም በጊዜ ሆነ። ለምን መሰለ? አሁን ይሄንን ያልኩት ምንድነው ማታ ላይ ሰውነታችን ሪሊዝ የሚያደርገው ሆርሞን አለ። ጠዋት ላይ ደግሞ በጠዋት ሪሊዝ የሚያደርገው ሆርሞን አለ። ይሄንን ነገር እንዳታበላሽው ነው። ምንድናቸው ሆርሞኖች? አሁን ናይት ታይም እና ዴይ ታይም ላይ ሪሊዝ የሚያደርገው አለ። አሁን ማታ የመሸ ሲመጣ ሰውነታችን በራሱ ሜላቶኒንን ፕሮዲዩስ ያደርጋል። አያችሁ፣ አንድ ወጣት በጊዜ ስለመተኛትና በጠዋት ስለመነሳት ሲነገረው ለምን ብሎ ይጠይቅና እሷ ደግሞ ሳይንሱን አጣቅሳ ስለ ሆርሞን ስለ ሜላቶኒን ሆርሞን የመንገር ግዴታ ውስጥ ትገባለች። ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ከኢሻ በኋላ አትቆዩ፣ አታምሹ፣ አታርፈዱ፣ ቶሎ ተኙና ማልዳችሁ ደግሞ ተነሱ ሲሏቸው ለየትኛው ሆርሞናችን ስለሚጠቅመን ለየትኛው ዓለማችን ስለሚጠቅመን ለምን ብለው አይጠይቁም ነበር። ምክንያቱም እስልምና ሐቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ሐቅ ናቸው። እሳቸው የተናገሩት ንግግር ከሺህ ዘመን በኋላ የሚመጡ ግኝቶችም ሳይንሶችም ጠበብቶችም የሚያረጋግጡላቸው እንጂ የሚቃወሟቸው የሚቃረናቸው አይሆንም። እሱ ያለው በዛሬ ዘመን ላይቭ እየተባለ ለሊት 6 ሰዓት 7 ሰዓት 8 ሰዓት 9 ሰዓት 10 ሰዓት የሚቆይበት ዘመን ላይ ስላለ ለምን የሚል ጥያቄ ጠየቀ። ጭንቅላታችን ሆርሞናችን ሰውነታችን ተፈጥሯችንና አሰራራችን ግን ትላንት ወደ ተነገረን ወደ ኢስላማዊ መንገድ እንደሚመልሰን የዛሬው ሳይንስ ግልጽ ማረጋገጫ ነው። አላህ ሐቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ሐቅ ናቸው። ኢስላም ሐቅ ነው። እስላምና ትምህርት ምንድነው ትስስሩ? በትምህርት ቤት በመንግስት ትምህርት ቤቶች ያሉ ድሬሲንግ ኮድ አለባበሶች የልብስ ስርዓት የተነሳ ጉዳይ አለ። በትምህርት ቤቶች ውስጥ ከትምህርት ሚኒስቴር ጋር እነጋገራለን ስለተባለው መመሪያ። ግን እኔ ያለኝ የልጅነት የወንድምነት ምክር በትምህርት ተቋም አካባቢ ሲቪክ አቀራረብ ነው በጣም ጥሩ የሚሆነው። አህመዲን እስላም ሊሆን ይችላል፣ ሚስተር ኤክስ ክርስቲያን ሊሆን ይችላል። ትምህርት ቤት ሲሄዱ እውቀት ለመገብየት የሚሄዱበት ቦታ እንጂ ክርስትና ወይ እስልምና የሚታይበት ቦታ ለማድረግ ባይሞከር ጥሩ ነው። ሲቪክ መሆን ጥሩ ነው። ያ ማለት ሰው የለበሰው ልብስ ተው ማለት ደረጃ ይደርሳል የሚለውን ማየት ያስፈልጋል። እና ስፔሲፊካሊ እስላም የሚመለከት ወይም ፕሮቴስታንት የሚመለከት ወይም ኦርቶዶክስ ሳይሆን እንደ ሀገር ምክክር የሚያስፈልገው ጉዳይ ነው። ከትምህርት ሚኒስቴር ጋር እና ያለን መመሪያውን ምን ማድረግ እንደሚቻል እናንተም ግን እንድታግዙ የምፈልገው ሰው ሲቪክ ቢሆን ጥሩ ነው። ኢስላሚክ ዩኒቨርሲቲ ለምሳሌ ካርቱም አለ፣ ካይሮ አለ። ግን በሌላ ዩኒቨርሲቲ ውስጥ ለምሳሌ በአዲስ አበባ ዩኒቨርሲቲ ውስጥ ኢስላሚክ ዩኒቨርሲቲ ኢስላሚክ ኮርስ አይባልም። ሌላው ሴኩላር ትምህርት ይሆንና የፒኤችዲ ተማሪ ከሆነ ሪሰርች ሲሰራ በእስላሚክ ጉዳይ ሊያጠና ይችላል። እኔም ፒኤችዲ ሲሰራ ሶሻል ካፒታል ላይ ያጠናሁት አንዱ ያጠናሁት በእስላምና በክርስቲያን ሪሌሽንሺፕ ላይ ነው። ኢስላሚክ ዩኒቨርሲቲ ግን እንደምታውቁት ሙሉ በሙሉ ልክ አሁን ኦርቶዶክስም ዩኒቨርሲቲ እንዳለው ወንጌላውያንም ኮሌጆች እንዳሏቸው እስላምም የራሱ በእናንተ ተቋም ስር ሊኖረው ይችላል። በመንግስት ግን እያንዳንዱን የእስላም ካሪኩለም ቀርጾ በዩኒቨርሲቲ ማስገባት ቢያንስ አሁን ባለው ሁኔታ ቀላል አይመስለኝም ብለዋል። ማታ እስከ 7 8 9 ሰዓት ጫት ይቅምና ሱብሂም ያልፈዋል። ጧት 5 ሰዓት ገበያው ከተዳቃ በኋላ ማለት ነው እሱ እንደ ነጋበት ጅብ እየተጨናቦሰ ይከፍታል። ምን ይባላል? የሉም ሱቅ ይባላል፣ በቀሩ ይባላል። ዝጉ ሱቅ ሪዝቅን ዝግት እንደዚህ የለም። በጧት ክፈት፣ ዙሁር ታለፈ ቀኑ አበቃ ማለት ነው። እኛ ከሱቢ በፊት እንነሳለን። ብድግ ተሐጁድ ዊትር ታቀብላለ ለአኺራ
ቀጥለ ሱቢ በጀማዓ ትሰግዳለህ አዝካረ ሰባት ትላለህ ስራ ትሰራለህ አዛን እስኪል ድረስ ዙሁር ተዛ በኋላ ተዙር በኋላ ነጋዴ እስከ አስር ባለው ግድ የለም ግባና ምሳ በላ ከቤተሰቦች ጋር ልጆችን አጫውት በቃ እስከ አስር ድረስ ማለት ነው ችግር የለም ብዘጋው ከአስር በኋላ ደግሞ አስር ሰግድና ትከፍታለህ ማለት ነው ከአስር እስከ መግሪባ ሞቅ ያለች ነች እሷ ፋ ስለዚህ የሱ ገበያ ጧት ነው የሚከፈተው ይባላል ይታወቃል ማለት ነው በጧቱ ከክፍለ ሀገር ለመጣው ለአካባቢው ምርጥ ነጋዴ እንደዚህ ነው ቀንቀንሳ ቀይሉ ላይ ተኛል ማንንም የሚያማህ የለም እሺ እንደዚህ ነው የተባለው ፎርሙላ እኮ ነው ይሄ ገበሬው እንደዚህ ተማሪው እንደዚህ አስተማሪው እንደዚህ ሴቶቹ በዚህ ይሰማሩ ሲባል ማለት ነው ይሄ ነው ሴት እቤት ሆም ሜከርስ ይባላሉ አየ ከስር ልጆችን ያሳድጋሉ የጀግናው የዓሊሙ የወታደሩ የምን እናቶች ናቸው ከስር እሺ እንዲህ ያበቅላሉ አንተሳ ከላይ ጥላነህ እሺ ፋይናንስ ይባላል ገንዘቡ ይሄው ሰው ቢደፍራቸው ማን ብሎ ነው ያለው ትላለህ አዛ ጧህ ልታረክስን ኦራ አይደፈር ይባላል እንዲህ እንጂ ጣውላ ሆነ ቀማቴ እጭ አይሆንም ዱባ አላህ አይሆንም ስለዚህ እንደ ዲናችን ስንሆን የሚጎልብን ነገር የለም ነው መጀመሪያ እንመን ወላሂ የለም በገበያው ይሄ ነው ሙሻረካ ይባላል ሙዳረባ ይባላል አሁን የሚለፍፉት አክሲዮን ሼር ካምፓኒ ይባላል ፓርትነርሺፕ ይባላል ሶል ፕሮፕራይተርሺፕ እንዴ ይሄኮ ቀድሟል እኮ አያጁ ከማከራየት ጀምሮ ኢጃራ ይልሃል አዮ ከፋላ ጋራንቲ መስጠት እንኳን ማለት ነው ምንም ሳትቀር ተዘግባለች በኪታቡ መበዳደር ነው አንድ ላይ መስራት ነው ሁሉ ማለት ነው እሺ ገንዘብ ካለስ በኋላ ይሄው ዘካው ይሄው ሰደቃው ይሄው ሲለተ ረሂሙ ቤተሰቦችህን ደግሞ ሷህ አድርጋቸው ለቤተሰብ ወጭ ሲደረግ ሁለት አጅር ነው ያለው አንደኛ የሰው ልጆች በመሆናቸው ሁለተኛ የስጋ ዘመዶች ቤተሰቦች በመሆናቸው ሽንኩርት ቲማቲም ይዘህ ስትገባ ወንጀልህ ይራገፋል ደከመኛ አትበል ይሄ ፕሮቶኮልን ያበላሻል ካልኩ ወላሂ ተሸውደሃል እንዴ ሰው በራሱ ላይ ሰስታል እንዴ ወላሂ ልሸከም ሽንኩርትና ቲማቲም ወላሂ ገዝቼ ገባለሁ እኔ ለቤቴ ምን አለበት ዱቄት አስፈጭተህ እንትን በባጃጅ ብትወስድ ምን አለበት የግድ ዱቄት ተሸከም እኮ አይደለም የሚፈለገው ቤት ተደርሶ መጋገሩ ነው ስለዚህ አስቤዛ ምገዛው አንተ ሴቶቹን ለምን ታጋፋቸዋለህ ተጋፋ አንተ ሴቶቹ በክብር ቤታቸው በሂጃባቸው ዘመድ አይጠይቁ ተብሏል ይጠይቁ መስጂድ አይስገዱ ተብሏል ይስገዱ ይቅሩ አያዙ አባትና ዚያራ ይሄዱ እነሱም የሴቶች ይሰባሰቡ አለ ይሄ ሁሉ አልፏል ለሰርግም ተሰባስበው ቅልጥ ያድርጉት ግን ከወንዶች ይራቁ ነው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ነው የተፈቀደው ሴቶች ሙሽራ ዘንድ ከበው መዝፈናቸው ተፈቅዷል እኮ የወንድ እንዲህ ማለቱ ነው እንጂ የተጠላው ወንድ ከዘፈነ ፍየል ከቀዘነ እርባና የለውም ይላል የሚያምርብን ሰይፉ ነው የሚያምርብን መትረየሱ ነው የሚያምርብን ስናይፐሩ ነው አይደል እንዴ ይሁን እና ለማንኛውም ዲኑ ያስቀረው ነገር የለም ነው ሙሉ ነው ምን ቀረብን እስቲ ምን አሳነሰብንና ያላህን ዲን እንጥላ የነብያት መንገድ ነው የቂያ ማለት እኮ ከነብያት ጋር ልንቀሰቀስ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ልንቀሰቀስ ነው ይሄ ቃል ከተገባልኝ ለምን ቁርጥርጥ አልልም እንደው በዱንያ እና ደስታ ነው ወላሂ ይሄው እንደው እውነተኛ ወንድም የምታገኘው እስልምና ውስጥ ነው የለም እኮ ነብዩ ሰለላሁ ዐለይሂ ወሰለም ማነው ዑመር ኢብኑ ኸጣብ እንደነ ያሉት ከእስልምና ኒዕማ በኋላ ትልቁ ኒዕማ እምታምነው ሙስሊም ወንድም ማግኘትህ ነው ስላንተ የሚጨነቅ እኔ ልሙት ካንተ በፊት የሚል የትም አታገኝም ውሸት